የመቀለውን ከበባ የሚመሩት ጄኔራል የጄኔራል ታደሰ የቅርብ ሰው ያጋለጠው መረጃ የዜናችን ትኩረት ነው። መንግስትና ፋኖን ያደራደረው አፍሪካ ህብረት የድርድሩን ሂደት በተመለከተ ዝምታውን ሰብሯል። በአንደኛው የፋኖ ክንፍ አማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የሰላም ስምምነት መፈረሙን አስመልክቶ ያወጣውን መግለጫ እንመለከታለን። አሜሪካ ወደ ሐዋሳ የጉዞ እገዳ ጥላለች። ማርበርግ ቫይረስ የውሳኔው መነሻ ነው፣ እንመለስበታለን። በፈረንሳይ በልዩ ሁኔታ የሰለጠኑት የመከላከያ ሰራዊት ባለሙያዎች ጉዳይም ትኩረታችን ነው። የታገደውን የባንክ አካውንት ክፈቱልን ኤፈርት መንግስትን እየተማጸነ ነው። ዝርዝሩን እንመለስበታለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ ዜናችን እነሆ ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራችሁ። የመቀለውን ከበባ የሚመሩት ጄኔራል የጄኔራል ታደሰ የቅርብ ሰው ያጋለጠው መረጃ። ይህ ዜና እስከተጠናቀረበት ጊዜ ድረስ በትግራይ ክልል መቀለ ከተማ ፕሬዝዳንት ጽህፈት ቤት አካባቢ ያለው ሁኔታ ባለበት ስለመሆኑ የሚያሳዩ መረጃዎች ወጥተዋል። የክልሉ ጊዜያዊ አስተዳደር ቢሮ፣ የድምፅ ወያነና ትግራይ ቲቪ ቢሮዎች በታጣቂዎቹ እጅ ናቸው። ይህንን የመቀለ መፈንቅለ ርዕሰ መስተዳደር የሚመስል ወታደራዊ እንቅስቃሴ እነማን እየተሳተፉበት ነው፣ ማን እየመራው ነው የሚለው ወሳኝ መረጃ ይሆናል። ጉዳዩን በተመለከተ እስካሁን ከገለልተኛ ወገን የተረጋገጠ መረጃ ባይገኝም የሌተናንት ጄኔራል ታደሰ የሚዲያ አማካሪ እንደሆነ የሚነገርለት ዳዊት ከበደ ግን ከዚህ ጀርባ አሉ ያላቸውን ኃይሎች ዘርዝሯል። በመረጃው መሰረት ኤርትራ ከዚህ ሰሞንኛ የመቀለ ከበባ ጀርባም እጁ አለበት ባይ ነው። የትግራይ ጄኔራሎች በሶስት ግንባሮች የተደራጀ ጦር እንዳላቸው የሚናገረው ዳዊት በእነዚህ ስር 15 አርሚ እንዳለ ይጠቁማል። ከዚህ በዘለለም በተለየ መንገድ የተደራጁ አርሚዎች አሉ በማለት ላብነት ያክል አርሚ 50 ሙሉ በሙሉ የኮማንዶ ኃይል፣ አንድ ሌላ የሜካናይዝድ አርሚና ሌላ ደግሞ በሱዳን ሸረሪና የምትገኘው ከፊል ሜካናይዝድና ኮማንዶ ናቸው ብሏል። በዚህ መሰረት ከሰሞኑ በመቀለ ከበባ የፈጸመው የምስራቅ ግንባር የሚባለውና በጄኔራል ማሾ በየን የሚመራው ኃይል ነው ብሏል። ይህ በስሩ 5 አርሚ ያለው ግንባር ውስጥ አርሚ 31 የተባለው ኃይል ነው አነጋጋሪውን እንቅስቃሴ ያደረገው ሲል ገልጿል። በዚህ አርሚ ስር ያለ ኮር ውስጥ የሚገኙ ታጣቂዎች መሳሪያ ታጥቀውም ዲሽቃን የመሰለ መሳሪያ ይዘው እየተንቀሳቀሱ ይገኛሉ በማለት ኩያ አካባቢ የተደራጅተው አድረው ግዳጅ እንዳለበት ኃይል የትግራይ ጊዜያዊ አስተዳደር ህንጻን ተቆጣጥረው እንደሚገኙ ነው የገለጸው። የእነዚህ ታጣቂዎች ዋነኛ ጥያቄ የደሞዝ ነው የሚለው የመረጃ ምንጩም እነዚህ ታጣቂዎች ከዚህ ቀደም በነበረው የትግራይ ኃይሎች አመጽ ያልተሳተፉ መሆናቸውን ነገሩን ከበድ ያደርገዋልም ሲል ነው የሚገልጸው። ከዚህ ባለፈም በተጨማሪነት ከተደራጁበት ኩሃ የተነሱ ወታደሮች የፌዴራል መንግስት ትግራይን እየጎዳ ነው፣ ነገር ግን አንተም ትግራይ ሌላ አማራጭ እንዳታደርግ አድርገሃል በሚል ጄኔራል ታደሰ ወረደን እንደከሰሱም ነው ያከለው። ከዚህ እንቅስቃሴ ጀርባ ጽምዶ በሚል እንቅስቃሴ የሚሳተፉ የኤርትራ ሹማምንት እጃቸው አለበት ሲልም ከሷል። የመረጃ ጥንቅራችን እንደቀጠለ ነው። የተከበራችሁ የሸገር ታይምስ ቤተሰቦች የታገደውን የባንክ አካውንት ክፈቱልን ኤፈርት መንግስትን እየተማጸነ ነው። የትግራይ መልሶ ማቋቋም የኢንዶመንት ፈንድ ወይም ኤፈርት በኮንግሎሜሬቱ ስር ያሉ ሁሉም ኩባንያዎች የባንክ ሂሳቦች እንዲታገዱ የተደረገበት መመሪያ በአፋጣኝ ይሻርልኝ ሲል አሳስቧል። ይህ እርምጃ ወትሮም የተጎዳውን የትግራይ ኢኮኖሚ መልሶ እንዳያገግም በማድረግ አደጋ ላይ እንደሚጥል አስጠንቅቋል። ኤፈርት ዛሬ ባወጣው መግለጫም የኢንዶመንት ፈንድ ወይ ዳይሬክተር ቦርድ በየሀገሪቱ የሚገኙ ባንኮች ከታህሳስ 3 ጀምሮ በስሩ ያሉ ኩባንያዎችን ሂሳቦች እንቅስቃሴ እንዲያቆሙ መመሪያ እንደተሰጣቸው ገልጿል። ቦርዱ አክሎም እርምጃው በጅምላና ያለ ቅድመ የፋይናንስ ምርመራ እንደተከናወነ በመግለጽ እገዳውን ህገወጥ ሲል ገልጾታል። ይህም ከጦርነቱ በኋላ የሚደረጉ የመልሶ ግንባታ ጥረቶችን ሊያደናቅፍ እንደሚችል አስጠንቅቋል። ይህ እርምጃ በጦርነቱ ምክንያት ከደረሰው ጉዳት ለማገገም የሚደረገውን ጥረት ያዳክማል ሲልም መግለጫው አክሏል። ኤፈርት እርምጃው በ10 ሺዎች የሚቆጠሩ ሰራተኞችን ከስራ ሊያደናቅፍ እንደሚችል ያስጠነቀቀ ሲሆን ይህም ሰፊ ማህበራዊና ኢኮኖሚያዊ መስቀልቅል ያስከትላል ብሏል። ባለስልጣናት ሂሳቦቹን ሳይዘገዩ እንደገና እንዲከፍቱና ኩባንያዎቹ መደበኛ የኢንዱስትሪና የንግድ እንቅስቃሴዎችን እንዲቀጥሉ እንዲፈቅዱም ጥሪ አቅርበዋል። ኮንግሎሜሬቱ ኢንተርፕራይዞቹ በስራ ፈጠራም፣ በኤክስፖርት ገበያ፣ በግብር ገቢና በክልሉ አጠቃላይ የኢኮኖሚ መልሶ ማቋቋም ላይ ወሳኝ ሚና እንደሚጫወቱም አጽንኦት ሰጥቷል። በፈረንጆቹ በ1995 የተመሰረተው
ኤፈርት በማኒፋክቸሪንግ፣ በግንባታ፣ በማዕድን ቁፋሮም፣ በግብርና፣ በጨርቃጨርቅና በፋርማሲውቲካል ዘርፎች 17 ኩባንያዎችን ያስተዳድራል። ከ2 ዓመቱ የሰሜን ኢትዮጵያ ጦርነት በፊት ኮንግሎሜሬቱ የትግራይ ኢኮኖሚ ማዕከላዊ ምሰሶ ሆኖ አገልግሏል። ይሁን እንጂ በግጭቱ ሳቢያ ከፍተኛ ፈተና ውስጥ እንደነበረን የሚነገረው አዲስ ስታንዳርድ ድረገጽ መጋቢት 2023 አጠናቀርኩት ባለው ትንታኔ መሰረት 4 የኤፈርት ዋና ዋና ፋብሪካዎች የጨርቃጨርቅ፣ የማዕድን ቁፋሮና የቆዳ ፋብሪካዎችን ጨምሮ በጦርነቱ ወቅት ሙሉ በሙሉ ወድመዋል። እንደ መሰቦ ሲሚንቶ ፋብሪካ ያሉ አንዳንድ እህት ኩባንያዎች ከዚያን ጊዜ ጀምሮ ስራቸውን ቢቀጥሉም ብዙዎቹ በውድመቱ ከፍተኛ መጠንና በገንዘብ መስተጓጎል ምክንያት እንደገና መጀመር አልቻሉም። የትግራይ ጄኖሳይድ ኢንኳየር የተባለ ድረገጽ አስጠናሁት ባለው ጥናት ደግሞ ማኒፋክቸሪንጉ በጣም ከተጎዱ ዘርፎች መካከል አንዱ ሲሆን ከጠቅላላው የገንዘብ ኪሳራ 22.77 በመቶ የሚሆነውን ይይዛል። ይህም 19.09 ቢሊዮን የአሜሪካን ዶላር ይገመታል። ሪፖርቱ በተጨማሪም ማኒፋክቸሪንግ ከሁሉም ዘርፎች የበለጠ ኪሳራ ያስተናገደ ሲሆን በዚህም መሰረት 30.79% እንዳስከተለ አትቷል። የሰሞኑ ባንክ አካውንቶች መዘጋት ለተጨማሪ ጦርነት ዝግጅት እየተደረገባቸው ነው የሚል ምክንያት እንደሆነ ነው የሚሰማው። የኤፈርት ኩባንያዎች የባንክ ሂሳቦች በቀደመው የሰሜን ኢትዮጵያ ጦርነት ከተቀሰቀሰ 2 ሳምንት በኋላም ታግደው እንደነበረና በኋላም የፕሪቶሪያ ስምምነት ከተፈረመ በኋላ እንደገናም መከፈታቸው ይታወሳል። ወደ ሌላኛው ጉዳያችን እናምራችሁ። በሐዋሳ የማርበርግ በሽታ መከሰቱን ተከትሎ የአሜሪካ ኤምባሲ ወደ ሲዳማ ክልል የሚደረግ ጉዞን ከልክሏል። 2500 የሙከራ የማርበርግ ቫይረስ ክትባት በአሜሪካ መንግስት ድጋፍ ተደርጓል። ነገር ግን በአዲስ አበባ የሚገኘው የአሜሪካ ኤምባሲ በህዳር 18 በሐዋሳ ከተማ በማርበርግ በሽታ የተያዘ ሰው መገኘቱን ተከትሎ ሰራተኞቹ ወደ ሲዳማ ክልላዊ መንግስት እንዳይጓዙ አስጠንቅቋል። ኤምባሲው ትላንት ህዳር 25 ቀን ባወጣው ማስጠንቀቂያም ውሳኔው የተወሰደው ከፍተኛ ጥንቃቄ ለማድረግ እንደሆነ ገልጿል። ይህ ገደብ ቀደም ሲል ወደ ደቡብ ኢትዮጵያ ክልል የሚደረገውን ኦፊሴላዊና ግላዊ ጉዞን ለመገደብ ከተወሰነው እርምጃ በተጨማሪ የተደረገ መሆኑንም አመልክቷል። የጤና ሚኒስቴር በሲዳማ ክልል ዋና ከተማ በሆነችው ሐዋሳ ከተማ የማርበርግ ቫይረስ የተያዘ ሰው መገኘቱን አስታውቆ እንደነበር አይዘነጋም። የጤና ሚኒስትሯ ዶክተር መቅደስ ዳባ በበሽታው ወቅታዊ ሁኔታ ላይ በሰጡት መግለጫ ከጂንካ ከተማ የተመለሰ አንድ ግለሰብ በማርበርግ ቫይረስ መያዙ በሐዋሳ ከተማ መረጋገጡን መናገራቸው የሚታወስ ነው። በኤምባሲው ማስጠንቀቂያ መሰረት የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከል ማዕከል በኢትዮጵያ ለተከሰተው የማርበርግ በሽታ ደረጃ 1 የጉዞ ጤና ማስጠንቀቂያ አውጥቷል። ተጓዦች የተለመዱ ጥንቃቄዎችን እንዲያደርጉ መክሯል። በተያያዘ ዜና የማርበርግ ቫይረስ ወረርሽኝን ለመከላከልና ምላሽ ለመስጠት የሚደረገውን ጥረት ለመደገፍ በአሜሪካ መንግስት ድጋፍ የተገኘ 2500 የሙከራ የማርበርግ ቫይረስ ክትባት ወደ ኢትዮጵያ መላኩን የጤና ሚኒስቴር አስታውቋል። የሙከራ ክትባቶቹን በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ ለኢትዮጵያ መድኃኒት አቅርቦት አገልግሎት በይፋ አስረክበዋል። የጤና ሚኒስትር ዶክተር መቅደስ ዳባ ክትባቱ በአርሞር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ከተደረገለት በኋላ ለጥቅም እንደሚውል ገልጸዋል። የምርምር ተቋሙ ከኢትዮጵያ ምግብና መድኃኒት ባለስልጣን ጋር በመተባበር አስፈላጊውን ቁጥጥር እንደሚያደርግም አብራርተዋል። ክትባቱ ከህዳር 29 ቀን ጀምሮ መሰጠት የሚጀምር ሲሆን በቅድሚያ ለጤና ባለሙያዎችና ለከፍተኛ ተጋላጭነት ላላቸው ማህበረሰቦች እንደሚሰጥም ሚኒስትሯ አክለው ገልጸዋል። መከላከያ ሰራዊት በፈረንሳይ ኤምባሲ ትብብር ያሰለጠናቸውን ፈንጅ አምካኞችና አሰልጣኞችን አስመርቋል። የኢፌዴሪ መከላከያ ሰራዊት የመከላከያ ፈንጅ ማምከን ቢሮ ከፈረንሳይ ኤምባሲ ጋር በመተባበር ያሰለጠናቸውን የደረጃ 2 ፈንጅ አምካኝ ሙያተኞችና የፈንጅ ማምከን ሙያ አሰልጣኞችን አስመርቋል። እንደ መከላከያ ሰራዊት መረጃ በኢትዮጵያ የፈረንሳይ ወታደራዊ አታሼ የሆኑት ኮሎኔል ሴባስቲያን ፔልሲር የፈረንሳይ ኤምባሲ ከመከላከያ ፈንጅ ማምከን ቢሮ ጋር በመተባበር በርካታ ስራዎች ላይ በትብብር ሲሰራ መቆየቱን ጠቅሰው የፈንጅ ማምከን ስራውም ለኢትዮጵያ ዘርፈ ብዙ ጠቀሜታ ያለው ዘርፍ በመሆኑም ድጋፋቸውን አጠናክረው እንደሚቀጥሉ አረጋግጠዋል ብለዋል። በኢትዮጵያ የተባበሩት መንግስታት የፈንጅ ማምከን አገልግሎት ዳይሬክተር የሆኑት ማዳም ትሬዛ ኢዛቢያ በበኩላቸው በፈረንሳይ መንግስት ድጋፍ የሚሰጡት ስልጠናዎች ለዘርፉ ወሳኝ ሚና የሚጫወቱ መሆናቸውን የተባበሩት መንግስታት የፈንጅ ማምከን አገልግሎት የሚያደርገው ድጋፍም ተጠናክሮ እንደሚቀጥል አረጋግጠዋል። በመከላከያ ፈንጅ ማምከን ቢሮ የትምህርትና ስልጠና ኃላፊ ሌተናንት ኮሎኔል መርሃ ሀብት ባቀረቡት ሪፖርት ደግሞ ሙያተኞቹ በንድፈ ሐሳብና በተግባር የተደገፈ ስልጠና መውሰዳቸውን የገለጹት ስልጠናው በተግባር ፈንጂን በመለየት በመዘርጋትና በማምከን ሂደት ላይ ብቁ የሚያደርጋቸው መሆኑን አመልክተዋል። ሌተናንት ኮሎኔል መርሃ ሀብት ስልጠናው እንዲሳካ ድጋፍ ያደረጉ አካላትን አመስግነዋል። ተመራቂዎቹም በሰጡት አስተያየት ስልጠናው አቅማቸውን ያሳደገ መሆኑን ጠቁመው በቀጣይም ራሳቸውን በማሳደግ ኃላፊነታቸውን በብቃት ለመወጣት ዝግጁ መሆናቸውን ገልጸዋል።
የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን እንደቀጠለ ነው። ወደ ቀጣዩ መረጃችን ስናልፍ ደግሞ የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ 7 ዓመት ከ2 ወር እስር ተፈረደባቸው። የቀድሞው የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንደአም ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ዛሬ አርብ ህዳር 26 ቀን 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፈቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበረም። መረጃው የቢቢሲ ነው። የአፍሪካ ህብረት በአንደኛው የፋኖ ክንፍ የአማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የሰላም ስምምነት መፈረሙን ማረጋገጫ ሰጥቷል። አንደኛው የፋኖ ክንፍ በሆነው የአማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የሰላም ስምምነት መፈረሙን ያረጋገጠው የአፍሪካ ህብረት የተደረገውን የሰላም ስምምነት ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሰላም ትልቅ ምዕራፍ የሚከፍት መሆኑን ትላንት አመሻሽ ባወጣው መግለጫ አስታውቋል። እንደ ህብረቱ መግለጫ የስምምነት ስነ ስርዓቱ በአዲስ አበባ የተካሄደ ሲሆን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሃዳዲ የአፍሪካ ህብረትን በመወከል የኢጋድ ምክትል ዋና ጸሐፊ መሐመድ አብዲዋሬ ደግሞ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድን በመወከል በስምምነቱ መሳተፋቸውን ገልጿል። የአፍሪካ ህብረትን ወክለው በስምምነት ስነ ስርዓቱ ላይ የተገኙት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሃዳዲ ሁለቱ ወገኖች ለንግግርና ለመግባባቶቻቸውን በሰላማዊ መንገድ ለመፍታት ያሳዩትን ቁርጠኝነት አድንቀዋል። በአንደኛው የፋኖ ክንፍ አማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል ተፈረመ የተባለው የሰላም ስምምነት በኢትዮጵያ ዘላቂ ሰላምን ለማስፈን ለሚደረገው ጥረት ትልቅ ምዕራፍ የሚከፍት መሆኑን የአፍሪካ ህብረት ገልጿል። ስምምነቱም ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሰላም ጭምር የሚጠቅም ትልቅ ትርጉም ያለው መሆኑንም የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሃዳዲ አጽንኦት ሰጥተው ገልጸዋል። በአህጉራችን የሚፈጸም እያንዳንዱ የሰላም ስምምነት የጥይት ድምፅ የማይሰማባት አፍሪካን እውን የማድረግ ግባችንን ለማሳካት አንድ እርምጃ ወደፊት ለመራመድ የሚያግዘን ነው ብለዋል ምክትል ሊቀመንበሯ። ለአህጉራችን ሰላም ታላቅ ምዕራፍ በሆነው በዚህ ታሪካዊ የሰላም ስምምነት ላይ በመድረሳችሁም በአፍሪካ ህብረት ስም እንኳን ደስ ያላችሁ ለማለት እወዳለሁ ሲሉም የአማራ ክልል መንግስትንና የአማራ ፋኖ ህዝባዊ ድርጅትን አመስግነዋል። በአማራ ፋኖ ህዝባዊ ድርጅትና የአማራ ክልል መንግስት መካከል የተደረገው የሰላም ስምምነት ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች ምን ያህል ኃያል እንደሆኑም አመላካች መሆኑንም ምክትል ሊቀመንበሩ አመላክተዋል። የአማራ ክልል መንግስት ከአማራ ፋኖ አንደኛው ክንፍ ከሆነው የአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት መፈረሙን መግለጹን በትላንትናው ዕለት መዘገቡ የሚታወስ ነው። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገራዊ ምክክር አጀንዳዎቹን ለሀገራዊ ምክክር ኮሚሽን አስረክቧል። አጀንዳዎቹን የፓርቲው መሪ ፕሮፌሰር ብርሃኑ ነጋና ሌሎች አመራሮች ለኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች አስረክበዋል። በርክክብ ስነ ስርዓቱ ላይ ንግግር ያደረጉት ዋና ኮሚሽነር ፕሮፌሰር መስፍናሪያ ከፓርቲዎች የተለያዩ አጀንዳዎችን ተረክበናል ብለዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ኮሚሽኑ ሲቋቋም ጀምሮ ሂደቱን እያገዘ መዝለቁንም ገልጸዋል። ፓርቲው የተደራጀ አጀንዳ በማስረከቡ በኮሚሽኑ ስም አመስግነው አጀንዳዎቹ ለሀገራዊ ጉባኤ በአግባቡ ጥቅም ላይ እንደሚውሉ አረጋግጠዋል። የሀገራዊ ምክክር ሂደቱ እንዲሳካ የፓርቲዎች ትብብር በቀጣይ ጊዜያትም እንደሚያስፈልግ ገልጸዋል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በበኩላቸው ሀገራዊ ምክክሩ የኢትዮጵያን መሰረታዊ ችግሮች ለመፍታት ቁልፍ ጉዳይ መሆኑን ጠቅሰው ኢዜማ ኮሚሽኑ የሚያከናውናቸውን ተግባራት ለማገዝ ቁርጠኛ ነው ብለዋል። ምክክሩ መሰረታዊና የፖለቲካ ስሪትን ብቻ የሚመለከት እንዲሁም በማሰብ አጀንዳዎቹ መዘጋጀታቸውን እንዳስታወቁ ከሀገራዊ ምክክር ኮሚሽን ያገኘነው መረጃ ያመላክታል። ኢዜማም በሁለት ከተማ አስተዳደሮችና በ11 ክልሎች በተደረጉ የምክክር ምዕራፎች በስፋት መሳተፉ በመድረኩም ተገልጿል። የተከበራችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ እንዲሆን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።